የሰለሞን ታሪክ። ዛሬ የጠቢቡ የሰለሞንን ታሪክ እንቃኛለን። በምድር ላይ ከነገሱ ነገስታት ሁሉ በላይ ጠቢብ የነበረ፣ ከእግዚአብሔር የሚፈልገውን ማንኛውንም ነገር ለመጠየቅ እድልን ያገኘ፣ ሀብት፣ ዝና ወይንም ረጅም ዕድሜን ያልጠየቀ፣ ሕዝቡን የመረዳትና የመምራት ጥበብን የጠየቀ ድንቅ ንጉሥ ነበረ። እግዚአብሔርም በጥያቄው ተደስቶ ጥበብን ብቻ ሳይሆን የማይታመን ሀብትና ዝናን ሰጠው። የምድር ነገስታት ሁሉ ጥበቡን ለማየት የሚነግዱለት ንጉሥ ነበር። 1000 ሚስቶችንም አግብቶ ነበር። ጠቢቡ ሰለሞን የተዋጊው የገጣሚውና እግዚአብሔር እንደ ልቤ ያለው ሰው የንጉሥ ዳዊት ልጅ ነበር። ይህንንና የመሳሰሉ የመጽሐፍ ቅዱስ ታሪኮችን ለማግኘት ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ይህንን ቪዲዮ ደግሞ ላይክ እና ሼር በማድረግ ይጀምሩ። ንጉሥ ዳዊት እየሸመገለና ዕድሜው በጣም እየገፋ ሲሄድ ልብስ ቢደራርቡለት እንኳን ሊሞቀው አልቻለም። ስለዚህ አገልጋዮቹ ንጉሡን የምትንከባከብና የምታገለግል ወጣት ድንግል እንፈልግ፣ እርሷም ንጉሡ እንዲሞቀው በጎኑ ትተኛለች ብለው ቆንጆ ልጃገረድ ፈልገው አገኙ። ለንጉሡም አመጡለት። እርሷም እጅግ ውብ ነበረች። ንጉሡንም ትንከባከበውና ታገለግለው ነበር። ንጉሡ ግን ከእርሷ ጋር ግንኙነት አልነበረውም። በዚህ ጊዜ የሰለሞን ወንድም አዶንያስ እነግሣለሁ ብሎ ተነሳ። ከዚያም ናታን የሰለሞንን እናት በርሳቤን እንዲህ አላት፣ ንጉሡ ዳዊት ሳያውቅ ያጊት ልጅ አዶንያስ መንገሱን አልሰማሽምን? አሁንም የራስሽንና የልጅሽን የሰለሞንን ሕይወት እንዴት ማዳን እንደምትችይ ልምከርሽ። ወደ ንጉሡ ዳዊት ሂጂና ንጉሥ ሆይ ልጅሽ ሰለሞን ከእኔ ቀጥሎ ይነግሣል፣ በዙፋኔም ይቀመጣል ብለህ ቃል ገብታ አልነበረምን? ታዲያ አዶንያስ የነገሰው ስለምንድን ነው በይው አላት። ስለዚህ በርሳቤ ናታን እንዳላት አደረገች። ከዚያም ንጉሡ እንዲህ አለ፣ ነፍሴን ከመከራ ሁሉ ያዳናት ሕያው እግዚአብሔርን ልጅሽ ሰለሞን ከእኔ ቀጥሎ ይነግሣል፣ በእኔም ምትክ በዙፋኔ ይቀመጣል ብዬ በእስራኤል አምላክ በእግዚአብሔር የማልኩልሽን እፈጽማለሁ። ዳዊት ቃሉን ጠበቀ። ሰለሞንም የእስራኤል ንጉሥ ሆኖ ተቀባ። ዳዊት የሚሞትበት ጊዜ እንደ ተቃረበም ልጁን ሰለሞንን እንዲህ ሲል አዘዘው፣ እነሆ እኔ ጊዜ ደርሷል። እንግዲህ በርታ፣ ሰውም ሁን። የአምላክህን የእግዚአብሔርን ትእዛዝ ጠብቅ። የምታደርገው ሁሉ እንዲከናወንልህ በምትሄድበትም ሁሉ እንዲሳካልህ በሙሴ ሕግ እንደ ተጻፈው በመንገዶቹ ተመላለስ። ሥርዓቶቹንና ትእዛዞቹን ሕጎቹንና ደንቦቹን ጠብቅ። አንድ ቀን ምሽት ሰለሞን ሕልም አየ። በዚያም ሕልም እግዚአብሔር ተገለጠለትና እንዲህ አለው፣ እንድሰጥህ የምትፈልገውን ሁሉ ጠይቅ። ሰለሞን ድል፣ ሀብት፣ ረጅም ዕድሜ ሊጠይቅ ይችል ነበር። እሱ ግን መልካሙንና ክፉውን ለመለየት የምችልበትን ጥበብ ስጠኝ አለው። እግዚአብሔርም ደስ አለው። ሰለሞን የጠየቀው ለራሱ ሳይሆን ለሕዝቡ ነበር። እግዚአብሔር ጥበብን ብቻ ሳይሆን ሀብትን፣ ክብርን እና ሰላምን ጨምሮ ሰጠው። ብዙም ሳይቆይ እስራኤላውያን በሙሉ የሰለሞንን ጥበብ ማየት ጀመሩ። በዚህ ጊዜ 2 ሴቶች ወደ ንጉሡ መጡ። ከእነርሱም አንዲቱ እንዲህ አለች፣ ጌታዬ ሆይ ይቺ ሴትና እኔ በአንድ ቤት አብረን እንኖራለን። አብራኝ እያለችም እኔ ልጅ ወለድኩኝ። እኔ ከወለድኩኝ ከ3 ቀን በኋላም ይቺ ሴት ወለደች። የነበርነውም እኛ ብቻ ነን። ከሁለታችን በቀር በዚያ ቤት ማንም አልነበረም። የዚች ሴት ሕፃን ልጅ ስለተኛችበት በሌሊት ሞተ። ስለዚህም በእኩለ ሌሊት ተነስታ እኔ አገልጋይ ተኝቼ ሳለው ልጄን ካጠገቤ ወሰደችው። ከዚያም የኔን ልጅ ራሷ ታቅፋ የሞተ ልጇን አምጥታ በእቅፌ ያደረገችው። ልጄን ላጠባ ስነሳ እነሆ ሞቷል። ነገር ግን በማለዳ በብርሃን ትኩር ብዬ ስመለከተው እኔ የወለድኩት ልጅ አለመሆኑን ተገነዘብኩ። ሌላኛይቱም ሴት ነገሩ አንቺ እንደምትዩ አይደለም፣ የሞተው ያንቺ በሕይወት ያለውም የኔ ልጅ ነው አለች። ከዚያም ንጉሡ እንግዲያውስ ሰይፍ አምጡልኝ አለ። ለንጉሡም ሰይፍ አመጡለት። በዚህ ጊዜ ንጉሡ በሉ በሕይወት ያለውን ልጅ ለ2 ክፈሉና ለአንዷ ግማሹን ለሌላኛይቱም ግማሹን ስጡ
ብሎ አዘዘ። በሕይወት ያለው ልጅም እናት ለልጇ እጅግ ስለራራችለት ንጉሡን ጌታዬ ሆይ እባክህ በሕይወት ያለውን ሕፃን ለእርሷ ስጣት፣ አትግደለው አለች። ሌላኛይቱ ግን ለእኔም ሆነ ላንቺም አይሰጥም፣ ለሁለት ይከፈል አለች። ከዚህ በኋላ ንጉሡ በሉ በሕይወት ያለውን ሕፃን ለመጀመሪያይቱ ሴት ስጧት፣ አትግደሉት፣ እናቱ እርሷ ናት አለ። እስራኤል በንጉሣቸው ውስጥ የእግዚአብሔርን ጥበብ አይተዋልና ፈሩት። እግዚአብሔር ለሰሎሞን ጥበብን እና እጅግ ታላቅ ማስተዋልን እንዲሁም በባህር ዳር እንዳለ አሸዋ የልብ ስፋትን ሰጠው። እርሱም ከማንም ሰው ይልቅ ጥበበኛ ነበር። ዝናውም በዙሪያው ባሉት አሕዛብ ሁሉ ተሰማ። ጥበቡን ከሰሙት ከዓለም ነገሥታት ሁሉ የተላኩ የየአገሩ ሰዎች ሁሉ የሰሎሞንን ጥበብ ለማድመጥ መጡ። በሰሎሞን የግዛት ዘመን እስራኤል እጅግ ተስፋፋች። የንግድ መንገዶቹ ሁሉ ተከፈቱ፣ ወርቅ እንደ ውሃ ፈሰሰ። ከዚያም ሰሎሞን ለእግዚአብሔር እጅግ ያማረ ቤተ መቅደስን ሠራ፣ ለራሱም ቤተ መንግሥትን ሠራ። ንጉሥ ሰሎሞን ለእግዚአብሔር ቤተ መቅደስን ከሠራ በኋላ አባቱ ዳዊት የቀደሰውን ብሩንና ወርቁን ዕቃዎቹንም ሁሉ አምጥቶ በቤተ መቅደስ ግምጃ ቤት አስቀመጣቸው። ከዚያም ሰሎሞን መላው የእስራኤል ጉባኤ ባለበት በእግዚአብሔር መሠዊያ ፊት ቆሞ ጸለየ። ንግሥት ሳባ የሰሎሞንን ዝና እና ከእግዚአብሔር ስም ጋር ያለውን ግንኙነት በሰማች ጊዜ አስቸጋሪ በሆኑ ጥያቄዎች ልትፈትነው መጣች። ታላቅ አጀብ አስከትላ ሽቶ፣ እጅግ ብዙ ወርቅና የከበሩ ድንጋዮችን በግመሎች አስጭና በኢየሩሳሌም ከደረሰች በኋላ ወደ ሰሎሞን ገብታ በልቧ ያለውን ጥያቄ ሁሉ አቀረበችለት። ሰሎሞንም የጠየቀችውን ሁሉ መለሰላት። ከንጉሡ የተሰወረና ሊመልስላት ያልቻለው አንድም ጥያቄ አልነበረም። ንግሥት ሳባም የሰሎሞንን ጥበብ ሁሉ የሠራውንም ቤተ መንግሥት ተመለከተች። እንዲሁም በገበታው ላይ የሚቀርበውን መብል፣ የሹማምንቱን አቀማመጥ፣ የአስተናጋጆቹን አቋቋምና የደንብ ልብሳቸውን እንዲሁም በእግዚአብሔር ቤተ መቅደስ ያቀረባቸውን የሚቃጠሉ መሥዋዕቶችን ባየች ጊዜ እጅግ ተደነቀች። ንጉሡንም እንዲህ አለችው፣ ስለ ጥበብህ በአገሬ ሳለሁ የሰማሁት እውነት ነው። ይሁን እንጂ መጥቼ በዐይኔ እስካይ ድረስ አላመንኩም ነበር። በእርግጥ ግማሹ እንኳን አልተነገረኝም። ጥበብህና ብልጽግና ከሰማሁት እጅግ ይልቃል። ሰዎችህ እንዴት ብፁዓን ናቸው! ዘወትር በፊትህ ቆመው ጥበብህን የሚሰሙ ሹማምንትህ ምንኛ ብፁዓን ናቸው! በአንተ ደስ ተሰኝቶ በእስራኤል ዙፋን ላይ ያስቀመጠ እግዚአብሔር አምላክ ብሩክ ይሁን አለች። ከዚያም ለንጉሡ 120 መክሊት ወርቅ፣ እጅግ ብዙ ቅመማ ቅመሞችንና የከበሩ ድንጋዮችን ሰጠችው። ንግሥት ሳባ ለንጉሡ ሰሎሞን የሰጠችውን ያክል ቅመማ ቅመም ከዚያም በኋላ ማንም አላመጣም። ንጉሥ ሰሎሞንም ንግሥት ሳባ ከቤተ መንግሥቱ የፈለገችውንና የጠየቀችውን ሁሉ ሰጣት። ከዚያም ከአጃቢዎቿ ጋር ወደ አገሯ ተመለሰች። ንጉሥ ሰሎሞን ከፈርዖን ልጅ ሌላ ብዙ የባዕድ አገር ሴቶችን አፈቀረ። እነዚህም እግዚአብሔር እስራኤላውያንን እንዳትጋቡ ካላቸው የአሕዛብ ወገን ነበሩ። ሆኖም ሰሎሞን አገባቸው። እርሱም ከነገሥታት የተወለዱ 700 ሚስቶችና 300 ቁባቶች ነበሩት። ሰሎሞን በሸመገለ ጊዜ ሚስቶቹ ልቡን ወደ ሌሎች አማልክት መለሱት። ሌሎች አማልክትን መከተል ጀመረ። ሰሎሞን በእግዚአብሔር ፊት ክፉ ድርጊት ፈጸመ። እንደ አባቱ እንደ ዳዊትም እግዚአብሔርን እስከ መጨረሻው አልተከተለም። ስለዚህ እግዚአብሔር ሰሎሞንን እንዲህ አለው፣ ይህንን በማድረግህ ያዘዝኩህን ሥርዓቴንም ባለመጠበቅህ መንግሥትህን ካንተ ወስጄ ከአገልጋዮችህ ለአንዱ እሰጠዋለሁ። ይህንን ግን ስለ አባትህ ስለ ዳዊት ስል በዘመንህ አላደርገውም። ይህም ሆኖ እግዚአብሔር መንግሥቱን በሙሉ አልነጠቀውም። ነገር ግን ስለ ባሪያዬ ስለ ዳዊትና ለኢየሩሳሌም ስል ለልጅህ አንድ ነገድ እሰጠዋለሁ አለው። ሰሎሞን በእስራኤል ላይ 40 ዓመት ነገሠ። ከዚያም ሰሎሞን ሞተ፣ በአባቱ በዳዊት ከተማ ተቀበረ። ልጁም ሮብዓም በእርሱ ፈንታ ነገሠ። የሰሎሞን ታሪክ በጥበብና በብልጽግና የተጀመረ ቢሆንም
የእግዚአብሔርን ማስጠንቀቂያ ባለመስማቱና የባዕድ አገር ሚስቶቹን ተከትሎ ወደ ጣዖት አምልኮ በመግባቱ በሚያሳዝን ሁኔታ ተደመደመ። ለዛም ነው የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ያለው።